ደበረስ ማለቴ እኔ ሲከፋኝ ነው ሰው ማቀፍ የምፈልገው። ምናልባት አንተም እንደዛ አይነት ስሜት እስከሆንክ ብዬ ነው። እንደዛ አይደለም ዳሊ። ታዲያ እንዴት ነው? እንዴ ምን ነው? አይ ምንም። በእና እንግባ በቃ። ስሚ ፍቅር፣ ዴቭ ተመለሰ? የት ሄዶ ነበር? አደይ ጋር ነበር። አላገኘሽው? ኧረ አላየሁትም። ቲና እርግጠኛ ነሽ? አዎ። ከአደይ ጋር ቆይ ምን እየሰራ ነው? እንደ ባልና ሚስት እጅ ለእጅ ተያይዘው እየሄዱልሽ ነበር ፍቅር። ምን? አዎ ፍቅር። ብታውቂ ደስ ይለኛል። ይቅርታ ኪንጎ፣ ምንም ላደርግልህ አልችልም። ግን ቅምጥልስ? ቅምጥልን አልጠላትም፣ ግን ለአንቺ ያለኝ ፍቅር ይዤ በጣም እየተጎዳ ነው ያሉት እና በዙሪያ ያሉ የሚወዱን ሰዎች አትታ፣ በተለይ ደግሞ ቅምጥልን የመሰለች አፍቃሪ እንድታጣ አልፈልግም። በቃ በዚህ ሁኔታ አትቀጥል። በቃ እኔ አሁን ልሂድ። ቅምጥል በጣም ይቅርታ ዴቭ፣ ከኔ ጋር ተመሳሳይ አሻንጉሊት ሳይ እየወሰደችብኝ መስሎኝ ነው። አይደል? ቆይ እኔን ሸውጂ ነው የሚመስልሽ? እኔ ለምን ብዬ ነው አንተን የምሸውድ? ሆን ብለሽ ነው ያደረግሽው። አይ በፍጹም እንደዛ አይደለም ዴቭ፣ ይቅርታ። መጀመሪያ አርፈሽ አትቀመጪም? ነገር ለምን ትጮሃለህ ዴቭ? አሁን እኮ ደስተኛ የምንሆንበት ጊዜ ይደርሷል። በደንብ ስሚኝ እሺ? እንዳታስቢው፣ በጭራሽ እንዳታስቢው። እኔ ከአንቺ ጋር አልሆንም። ፍቅር ዴቭ ማለት ነው። እውነቱን ልንገርሽ፣ ትዝ ብለሽኝ አታውቂም እንዴ? ይሄን ያህል? አዎ ይሄን ያህል ቲና። ቆይ ምን ጠብቀሽ ነበር? ባይሆን ውጪ። እዚህ ምን ትሰሪያለሽ? አልወጣም። ቆይ ምን አይነት ድፍረት ነው ይሄ? ሴት አይደለሽ እንዴ? ዴቭ ምን እያደረግክ ነው? አጠገቤ እንዳትደርሺ። ሁለተኛ ውጪ። ብዬ ነው የመጣሁት ዴቭ፣ ሌላ ማንም የለኝም ዴቭ። ተመስገን ዛሬ በጣም እንኳን ደስ አላችሁ፣ ደስ አለን ማለት ነው። እንግዲህ አሹ ሁላችንም በጣም ደንግጠን ፈርተን ነበረ፣ ግን ፈጣሪ ይመስገን አሹ በደህና ነው ማለት ነው። ያው እንግዲህ ጎዳና ለማደር ወስኖ ተኝቶ እንቅልፍ ይዞት ነበረ። እኔ ግን በጣም ነበር የፈራሁት አሹ ይሞታል ብለን፣ ምክንያቱም የሚያሳዩት ነበር በጣም ያስፈራ ነበረ። በተለይ ዳይመንድ እንደዚህ በእጁ ስሮቹን የደም ስሮቹ ምናምን ሲነካካ በቃ ድንግጥ ሲል በቃ እኔ በጣም ነበር የፈራሁት። እኔ ብቻ ሳልሆን ብዙ ተመልካቾች እንግዲህ ሀሳባችሁን እየገለጻችሁ ነበረ። አሹ የሳቃችን ምንጭ፣ አሹ የሚይልጅ ገራገሩ አሹ እንግዲህ ደህና ሆኗል ማለት ነው። እግዚአብሔር ይመስገን። ሌላው እንግዲህ አደይና ዴቭ ደግሞ አሪፍ ጊዜ እያሳለፉ ነው። እንግዲህ የፍቅር እናት ከቤት ገብታ ብታባራቸውም አደይን ብታባራትም ለመልካም ነው ብለን እናስባለን። አንዳንዴ ነገሮች ድንገት ሲመጡ ቢያስደነግጡንም እኛ የምንቀበላቸው ባይመስሉንም ግን ደግሞ ፈጣሪ ለምክንያት ነው የሚያመጣውና እንግዲህ በዚሁ መንገድ ምናልባት አደይና ዴቭ ህይወታቸው ተስተካክሎ የራሳቸውን ነገር ማለት አሪፍ ነገር ይኖራቸዋል ብዬ ተስፋ አደርጋለሁ። ግን የፍቅር እናት አሁንም አሹንና አደይን ሳላሳዝናቸው አልቀርም። እነዚህ ልጆች ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ግን ደግሞ መተው እኔን ይቅርታ ማለት አለባቸው እያለች ራሷን የሆነ ከፍ አድርጋ እየቆጠረች፣ ምክንያቱም ልጆቹ የሚያጠፉት ነገር የላቸውም፣ ግን እሷ እስካሁንም ጥፋተኛ አድርጋ ነው የምታምነውና በዛ ላይ ደግሞ ላጠፉት ጥፋታቸው ለምን መተው እግሬ ስር ወድቀው ለምን ይቅርታ አይጠይቁኝም አይነት ነገር ነው እያለች ያለችው። ፍቅር እንግዲህ ድጋሜ ደግሞ ለምን ልብሽ ወደዛ እንትን ይላል፣ ለምን እንደነሱ ለነሱ ሳትስቢያለሽ፣ ታዩ በቃ ለምን አሳሰበሽ እያለች ነው። ምክንያቱም ድጋሜ ወደ ቤቷ እንዲመለሱባት አትፈልግም። ግን እኔ አሁን የማስበው የፍቅርናን በእርግጠኝነት አደይን ትፈልጋታለች። እንግዲህ ዛሬው እንደምታውቁት ቤዛ ላሽ ብላ ከቤት ጠፍታለች። ዛሬ እንግዲህ ቡና እንኳን የሚያፈላላት አጣ። እንግዲህ ያው ፍቅር ጉፍ ብላለች ማለት ነው። እባክሽ ልጄ ራሴናም ሆነ ቡና አፍልልኝ ብላት ቡና ፈልታለች። ነገ ስለማይደገም እንግዲህ ነገ አይደገም በእርግጠኝነት ፍቅር አይሆንላትም። ግን ዛሬ ለልኩ ብላ ነው ያፈላችላት ማለት ነው። ግን አይቀጥልም፣ ምን ዋጋ አለው? ሰላም ብድና የተከበራችሁ ተመልካቾቻችን እግዚአብሔር ይመስገን፣ እንዴት ናችሁልን? እኛ ጋር ሁሉ ሰላም ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻው በማየት ሀሳብ አስተያየታችሁን ስጡን። ሁሌ ቪዲዮውን ስትጀምሩ ላይክ ማድረግ አትርሱ ፕሊስ። እምወዳችሁ ሁላችሁም ላይክ አድርጉ። በሞቴ ለምን ነው ዝም ብላችሁ የምታልፉት? ምን ችግር አለው? ላይክ ለእናንተ ያን ያክል ምንም ሃርድ ነገር አይደለም ወይም የሚከብድ ነገር አይደለም። ለኔ ለህታችሁ ደግሞ ይጠቅመኛል። ምን ችግር አለው ጋይስ? ለኔ ተጠቀመኝ ላይክ አድርጋችሁ ሊብታልፉ ማርያም ምንም ችግር የለውም። እውነት ማለት ነው።
በቃ ምን ችግር አለው በዚህ መጠቃቀም ከሆነ ምንም እናንተ ሽቅብ የሚያስድ ቁልቁል የሚያስወርድ ነገር አይደለም ስለዚህ ፕሊስ ላይክ አድርጉልኝ ሁላችሁም በርግጥ ብዙዎቹ ታበራቱኛላችሁ ሰብስክራይብ ሳታደርጉ መታዩ ደግሞ ብዙ ወንድሞች አላችሁ ላይክ አድርጋችሁ ሰብስክራይብ አድርጉ ከዛ የደወል ምልክቷን በማጥቆር ደግሞ ሁሌም አዲስ ቪዲዮ ስንለቅ እንዲደርሳችሁ አድርጉ አዛ በተረፈ ወዳችሁ ፈቅዳችሁ ሁሌም ስለምትከታተሉ ቤተሰብ ስለመሆናችሁ ሁሌም ምስጋናችን ከፍ ያለ ነው ማለት ነው ሌላው እንግዲህ አሹ ከወደቀበት ተነስቶ እንግዲህ ሮማንና ሩታ እንግዲህ ወጣ ብሏል አብሮ ማለት ነው ይዛቸው ወጣቸው ሩታ ናት እንግዲህ በሚገርም አሪፍ መዝናኛ ቦታ ይዛቸው ሄዳለች እዛም እንግዲህ አሹ የምይልጅ ቲክቶክን ከፈችልኝ ናፍቆይ ሰንብቷል ለንሰሞን እያለ የጎጃመኛን ቀጥቀጥ እንደ እያለ ያስነካው ነው እንግዲህ በዛም ዘና ብለው ነው የቆዩት ከዛ እንግዲህ አሹ ቁጭ ያለው ከሩታ ጋር ስለነበረ እንግዲህ ሩታዬ ፈልጋህ ነበር ስላለችው እንትና እንግዲህ አሹ በጣም ትልቅ ስህተት ነው የሰራው ፊቱኑ ሮማን በጣም እየፈራች ነበር አሹ ለምንድን ነው እኔና ሩታ አንድ ላይ ስንሆን ደስ የማይልህ ምናምን እያለችው ነበር አሹ እንግዲህ ሌላ እንትን ኑሮት ሳይሆን ግን ሮማንን ሩታ የሆነ መጥፎ ነገር ስለምትናገራት በቃ እንድትቀየበት ስለማይፈልግ ነው ግን እሷ የሆነ ነገር እነሱ ለብቻ እንዲያላቸው አርጋ ነው ሮማን የምታስበው እና ዛሬ እንግዲህ ፊቷ ምንም እንትን ሳይል ግንባሯን ስሟታል በዛም እንግዲህ ሩታ ማን ሮማን አልቻለችም በቃ ከምላችሁ በላይ በጣም አልቻለችም ተናዲያ ነው ብድግ ብላ እንግዲህ የሮጠች ሄደችው በዛም እንግዲህ አሹ ምንና ነው አልገባውም እንኳን በምን እንድትንዲያለችና ምን ተናግር ያስቀየምኳት ነው ያለው ማለት ነው መጀመሪያ ከቤት ሲመጡ ልትነግር የነበራት ነገር ነበረ ሮማ ማለት ነው አሹ ግን ከሩታ ጋር ወይ እኔን ምናምን አይነት የፍቅር ብቻ በውስጧ በጣም ፍቅር አለ ሮማና እሷም አለ አሹም እኮ በጣም ነው የሚወዳት እና የሆነ ነገር ልትለው ብላ እንደገና በቃ ትቻለሁ አለኝ ማለት ነው ሌላው እንግዲህ እቺ ቲና የምትባል ማለት ነው ምንም ማያምረኝም እኔ በጣም ነው የምታናድደኝ ጋይስ ይቅርታ አድርጉልኝና በጣም ነው የምታበሳጨኝ እንግዲህ ምን እያለች እንግዲህ ዴቭ ክላስ አደይ እንኳን የወጣች ሰየው ብላ ሰክሰክ ያለ ገብታ ነበር እንግዲህ እሱም አንከሳክሶ ነው ያስወጣት ዴቭዬ አንተ ብዬ መጥቼ እንዴት በቃ አናፈክ ምናምን እያለ ትላላጣለች በጥፊ ነበር መላጥቺ ምን ትመስላለች እናንተ እንዴ ግድ ብሎ እንደዚህ ያለ ጉዳለ እንደ ጋይስ ከዛ እንግዲህ ዴቭም አንከሳክሶ ነው የመለሳት በጣም ነው ደስ ያለኝ በነገራችን ላይ እንደዛ በማድረጉ ማለት ነው ሌላ እንግዲህ ፍቅርንም ዴቭ ከዛሬ በኋላ እዚችችን ማንቁርቷን ይዞ ምን አባሽ ነው ያላት ማለት ነው እውነት በጣም ነው ይመቸው ዴቭ በጣም ነው አዴን አሁን ላይ ጭራሽ በቃ ብቻውን ሆኖ ምናምን እኔ ቆንጆ በቃ ተዚህ ስትወጭ እንኳን ላንቺ መሆን ያልቻልኩኝ እኔ ከንቱ ሰው ምናምን ላይ ያለ ራሱን ይወቀሰ ነው ያው ግን ለመገናኘት አሪፍ ቻንስ ነው እንዳቻል በነገራችን ላይ ግን ያው ትንሽ በፊት አሁን በተለያየ ገጣሚ ኪችንም ሲወድ ምናምን ይገናኙ ነበር አሁን ግን ከቤት ካሮች አበስተቀር አይገናኙምና በዛም ትንሽ ያው ደበር አድርጎታል እሱ ቢሆንም ግን አሁን የሚያስጠላኝ ነገር ጋይስ እስኪ እናንተ ግምታችሁን አስቀምጡ እኔ ግን አዴ ወደዚህ ቤት መመለስ የለባትም ነው ምለው ምክንያቱም እና ፍቅር ቤት ድጋሚ አዴ ከተመለሰች በቃ ነገሩ የሹ ተበላሸ ማለት ነው ጋይስ ግን በእርግጠኝነት ዝም ብዬ እንደማየው ሁኔታ የፍቅር እናት አሁን ሂዳ ምክንያቱም ቤዛም አሁን ጥላት ጠፍታለች ቤዛም እኮ አይሆንላትም ታውቃላችሁ ጋይስ የስራውም እንትኑ ሁኔታ ስለዚህ የፍቅር እናት አሁን እንዴት ምንም አማራጭ የላትም ስለዚህ አዴን ሂዳ ታመጣታለች አይዴ ደግሞ እምቢኝ ነው ማለት ያለባት እንጂ ድጋሚ ወደዚህ ቤት ተተመለሰች ኦ ማይ ጋድ እኔ በጣም ነው የሚደብረኝ ጋይስ እናንተስ ምን ትላላችሁ እኔ መመለስ የለባትም ነው ምለው እዛው ተሆናለች ዴቭ ከቻለ የሆነ ነገር ስራ ቢያስጀምራት ደስ ይለኛል ካልሆነ ደግሞ ምናልባት እንኳን በቃ ማለት እንደዚህ አንዳንዴ ሰዓት እንድትወጣ የሚፈቀድባት ምናምን ቤት ነገር ካለ ቤት ቢሰጣት ማለት ሌላ ቤት ብትገባ ደስ ይለኛል በነገራችን ላይ ለሊም እዙ ቆይ አዴ በቃ አብረሽኝ ብትወኝ ለተወሰነ ጊዜ ብላት ላንቺ ካስደሰተሽ ችግር የለውም ብላታለች ማለት ነው ሌላኛው እንግዲህ ደግሞ ባቡሬና ለሊ አሪፍ ጊዜ ያሳለፉ ነው እንግዲህ ባቡሬ ፍቅር ገብቶለታል ግን ይሄ ነው ማለት ትንሽ ከብዶታል ያኔ ግን ብቻ በተለያየ አጋጣሚ እንትን እያለ ነው ማነው ቅፍስ ያረጋል እንዴ ምንድነው ይሄን ሰው ማቀፋ በዛ ሐሳብ ነው ያለችው ነበር ለሊ ማለት ነው
ያው ፍቅር ገብቶለታል ከዳይመንድ ጋር ሲያያት ራሱ በጣም ነው የተናደደው አሃ ለዳይመንድ ራሱ ነቃ ማለት ነው በቀጣይ ክፍል አዲስ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ያደርጋችሁ ጠብቁን መልካም ጊዜ